እሺ ስሜ መሀጀር ካሚል እባላለሁ። የመጣሁት ከሀበርስ ሁለተኛ ደረጃ ትምህርት ቤት የኦሎምፒክ ተማሪ ነኝ ማለት ነው። 11ኛ ክፍል ተማሪ ነኝ እና እዚህ ጋር ዛሬ ይዤላችሁ የመጣሁት ስራ ምንድነው ስማርት አግሮ ስቶሬጅ ሞኒተሪንግ ሲስተም ይባላል። ይህ ሲስተም ምንድነው የሚያደርገው እንደ ኢትዮጵያ ማለት ነው እንደ ሀገራችን በጣም የማርኬት ኢንስታቢሊቲ ያለ ማለትም በፍሩቶች እነዚህ ቬጂቴብሎች ማለት ነው እና እነዛ ነገሮች ምንድነው የሚያደርገው ኢንስታቢሊቲ የሚቀንስ ሲስተም ነው። በቀላሉ ባጭሩ ነግራችሁ ማለት ነው እና ምንድነው የሚያደርገው ደግሞ የገበሬውን ኪሳራ በጣም በከፍተኛ ሁኔታ የሚቀንስ ሲስተም ነው ማለት ነው እና ይሄ ሲስተም እንደው የሚያደርገው ብዙ ጊዜ እንደ ኢትዮጵያ ስንመለከት ማለት ነው በጣም የማርኬት ኢንስታቢሊቲ አለ ማለት ፍሩቶች እነዚህ ቬጂቴብሎች ማለት ነው እነዚህ ስፖይል የሚያደርጉ ፕሮዳክቶች ላይ ማለት ነው እና እነዛ ነገሮች ምንድነው የሚያደርገው ይሄ ሲስተም የነሱን ላይፍ ስፓን በመጨመር ማለት ነው ኤክስቴንድ በማድረግ ፍሩቱ ኦር ደግሞ ቬጂቴብሉ ከተፈለገበት መቆየት ከሚችለው ላይፍ ስፓን ማለት ነው ስፖይል ሳያደርግ የሚቆይበትን መጠን ማለት ነው የመጨመር ነው እና ምንድነው የሚያደርገው ይሄ ሲስተም ኢንተግሬትድ ሴንሰሮች አሉት ውስጡ ላይ ማለት ነው ቴምፕሬቸር ሃሚዲቲ ኤንድ ስፖይሌጅ ጋዝ ሴንሰር አለ ማለት ነው። እነዛ ሴንሰሮች ምንድነው የሚያደርጉት ኢንተግሬትድ በሆነ መልኩ እዛ ጋር ማለት ነው ይሄ እንደ መጋዘን ነው የምናስበው ማለት ነው። እዚህ መጋዘን ውስጥ የተቀመጡ ፍሩቶች ሊሆኑ ይችላሉ ቬጂቴብሎች እነዛ ነገሮች ማለት ነው ሙቀታቸውን ቴምፕሬቸራቸውን እና ደግሞ ስፖይሌጅ ጋዝ ኮንሰንትሬሽናቸው ማለት ነው ሜንቴን በማድረግ ውስጥ ላይ ያለውን ኢንቫይሮንመንት ለነሱ በጣም ምቹ በማድረግ ማለት ነው ለምሳሌ የህይወት ቆይታቸውን ያራዝማል ማለት ነው። ለምሳሌ ቲማቲም ከሆነ ውስጥ ላይ የተቀመጠው ያን ቲማቲም እንደ ወልቂጤ የሚያስፈልገው ቴምፕሬቸር ይኖራል ማለትም ጤነኛ ሆኖ መቆየት እንዲችል ማለት ነው እና ያን ነገር ምንድነው ውስጥ ላይ ሜንቴን እያደረገ እነዛን ሙቀት ቴምፕሬቸር ሃሚዲቲ የመሳሰሉትን ሜንቴን እያደረገ ማለት ነው እዚህ ጋር ሞኒተር ያደርጋል። እዚህ ጋር የራሱ ዌብ ዳሽቦርድ አለው እና በዚህ ዌብ ዳሽቦርድ አማካኝነት ማለት ነው እዚህ ጋር እንደምታዩት ቴምፕሬቸሩ ሃሚዲቲው እና ደግሞ ጋስ ስፖይል ጋስ መጠኑ ማለት ነው ሞኒተር ይደረጋል። ይሄ የሚሆነው ውስጥ ላይ ባለው ኢንተግሬትድ ቦርድ ነው ኤስፒ የሚባል ቦርድ አለው ውስጥ ላይ እና በዛ ቦርድ አማካኝነት ዳታው ፌች ይደረግና በእነዚህ ሴንሰሮች አማካኝነት ውስጥ ላይ ሴንሰሮች አሉ እና እነዛን ሴንሰሮች ኢንተግሬት በማድረግ ማለት ነው ዳታ ፌች ያደርጋል። ፌች ያደርገውን ደግሞ እዚህ ጋር ሞኒተር ያደርጋል። ከዛ በተጨማሪ ደግሞ ውስጥ ላይ ያለውን ነገር ሜንቴን ለማድረግ የሚጠቀመው ለጊዜያዊ ማለት ነው የሰራውለት ዲስፕሌይ ለማድረግ ሁለት ሲስተሞችን ነው የሚጠቀመው። እዚህ ጋር በመጀመሪያ ደረጃ ፋን ይታያል እና ውስጥ ላይ የታመቀ አየር ሲኖር እዛ ውስጥ ላይ የታመቀው የአየር ኮንሰንትሬሽን ከፍተኛ ሲሆን ስፖይሌጅ የሚፈጥር አይነት ሲሆን ማለት ነው እነዚህ ፋኖች በማስነሳት ከዛ በተጨማሪ ደግሞ እነዚህ ሴንሰር እዚህ ጋር ሰርቮ ሞተር አለ። ይሄም ሰርቮ ሞተር ምንድነው ሩፉ እንዲከፈት ነው የሚያደርገው ማለት ነው። ስሜ መምህር ታምራት ተስፋ ይባላለሁኝ። የመጣሁት ከወልቂጤ ሲሆን የሰጎማ ትምህርት ቤት የባዮሎጂ መምህር ነኝ። የሰራሁት የፈጠራ ስራ ማለት በግብርናው ዘርፍ ላይ ነው። በአብዛኛው የገበሬዎችን ችግር የሚቀርፍ ሲሆን ለምሳሌ አሁን በግብርናው ዘርፍ ላይ ያለውን የማዳበሪያን ዋጋ በእጅጉ የሚያረጋጋና የገበሬዎችን ምርትና ምርታማነት የሚያሳድግ ሲሆን የፈጠራ ስራው ደግሞ ስሙ የካርበን ኦፍሴት ይባላል። ይሄ አዲስ ስራ ነው ማለት በፊት ከሰሩት በጣም ለየት ይላል። በርካታ ተግባሮችን ያከናውናል። ለምሳሌ አሁን የዚህ የካርበን ኦፍሴት ማለት በአየር ውስጥ ያለውን ካርቦን ወደ አፈር ስቶር በማድረግ ወደ አፈር ካርቦን በመቀየር አፈር በናይትሮጅን በፖታሽየም እና ካልሽየም የበለጸገ እንዲሆን ማድረግ ነው ዋና ተግባሩ። 4 አይነት ፋይዳዎች አሉት። ለአካባቢያችን የሚሰጠው ፋይዳ አለው። ይህ ፋይዳ ምንድን ነው? የአካባቢን የአየር ብክለትን ይቀንሳል፣ የሙቀት መጠንን ማስተካከል፣ እንደዚሁም ደግሞ ሌሎች የኬሚካላዊ ብክለቶችን በጣም ይቀንሳል። ሁለተኛ ደግሞ በግብርናው ዘርፍ የሚፈታው ችግር አንደኛ የምርትና ምርታማነትን ማሳደግ፣ ሁለተኛ ደግሞ በቀላሉ ገበሬዎች ከአካባቢያቸው ከሚያገኙት ቁሳቁስ ሰርተው መጠቀም ይችላሉ። ኢኮኖሚካል ጠቀሜታም አለው። ለምሳሌ የሰው ሰራሽ ማዳበሪያ በጣም ከፍተኛ ዋጋ ያስወጣል፣ ወጪ ያለው ከውጭ የሚገባ ስለሆነ በዋጋ ደረጃ አንድ ኩንታል ከ10 ሺህ ብር በላይ ነው። አሁን ይሄኛው ማንም ሰው ቢሰራ ከ500 ብር በታች እና ኦልሞስት 500 ብር ቢሆን በጣም አዋጭ ነው። ስለዚህ ኢኮኖሚካሊ የገበሬዎችን ኑሮ ያረጋጋል። በሁለተኛ ደረጃ የስራ ዕድልንም ይፈጥራል፣ በተለይ ለሴቶች። ምክንያቱም አሁን ይሄ ከተለያየ ከአካባቢያችን ከምናገኘው ነገር የሆነ ሰብስበን የምንሰራ ስለሆነ በተለይ የሴቶችን የስራ ተጠቃሚነትን በእጅጉ ከፍ የሚያደርግ ይሆናል። በአራተኛ ደረጃ ደግሞ ማህበራዊ ጠቀሜታ አለው። ማህበራዊ ጠቀሜታው ምንድን ነው? ሰዎች ኑሯቸውን ካረጋጉ፣ አካባቢያቸው ጤናማ ከሆነ ወይ ደግሞ ኢኮኖሚካሊ በጣም የተረጋጉ ሲሆን ሰው
ሲኖርን በሰላም ይኖራል ወይ ደግሞ እንደዚህ ምርትና ምርታማነትንም በእጅጉ የሚያሳድግ ነው ማለት ነው። ስለዚህ 4 ጠቀሜታዎች አሉት።